በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውለው። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሰኔ 12 2018 ዓመተ ምህረት right? And I think what is significant is the symbolism here that Washington is clearly backing, Prime Minister Abiy in the growing tensions that are mounting with the Tigrayans, even though I think ወደ ግጭት የሚገባም ከሆነ ግጭቱ ቀጠናዊ ቅርጽ እንዳይዝ ለማድረግ በብዙ መልኩም የሚያግዝ ነው። ሰላምን ለሚወዱ፣ ሰላምን ለሚናፍቁ፣ ከዚህ አዙሪት ለመውጣት ለሚፈልጉ ኢትዮጵያን ትልቅ የመሰራች ነው ብዬ በግሌ አምናለሁ። ያ ማለት ግጭቱን ያስቀራል ማለት አይደለም። ግጭቱን የማስቀረት እድል ይኖረዋል። ግጭቱን ባያስቀረው እንኳን እዚህ የአሜሪካ መንግስት ውሳኔ ላይ ወይ ደግሞ የቪዛ አቀባ ላይ መቀሌ ኖርክ፣ አዲስ አበባ፣ ቻይና ሆንክ፣ ኢራን ልዩነት የለውም። በማናቸውም መንገድ ሰላም እንዳይረጋገጥና ወደ ግጭት የሚመልሱ ሁኔታዎች ውስጥ የሚሳተፉ ሁሉት ላይ ሁሉ ማዕቀቡ እንደሚቀጥል ነው የሚገልጸው። see this kind of massacre by drone, his people. Now he went to Sudan. Khartoum also, he bombed by drone. በዜጎች ላይ መዋቅራዊ ጥሰትና ጭፍጨፋ እየፈጸመ ያለው የብልጽግና አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማ መድረክ ላይ ጥያቄ ቀረበ። በአውሮፓ የሕግና ፍትህ ማዕከል ለህብረተሰቡ ምክር ቤት ገለጻ ያቀረቡት ልዑል አስፋወሰን አስራት ኢኤስኤልጄም ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ የተባለም የአውሮፓ ተቋም ነው። ይሄ የሎቢስት ግሩፕ ማለት ነው። በክርስቲያኖች መብት ላይ ምናምን እሰራለሁ የሚል የህግ ባለሙያዎች ቡድን ነው፣ ግን ሎቢስት ነው። የአውሮፓ ፓርላማ ልዑል አስፋወሰን አስራት ካሳ የተገኙበት መድረክ የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። የአውሮፓ ፓርላማ በይፋ የሚያውቀውም መድረክ አይደለም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የአሜሪካ የውጭ ጉዳይ ሚኒስቴር በህወሓት መሪዎች ላይ የጣለው የቪዛ ማዕቀብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር አብይ ያላቸውን ድጋፍ የሚያሳይ ነው ሲሉ አሜሪካዊ የውጭ ፖሊሲ ኤክስፐርትና የፖለቲካ ተንታኝ ካሜሮን አድሰን ገለጹ። ይህ በእንዲህ እንዳለም የዶናልድ ትራምፕ የአፍሪካ ልዩ መልእክተኛ አምባሳደር ማሳድ ቦሎስም እርምጃው ፕሬዝዳንት ትራምፕ ለቀጠናው ሰላምና ጸጥታ ያላቸውን ቁርጠኝነት የሚያሳይ ነው ሲሉ መልእክት አስተላልፈዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና አረብ ከፍተኛ አማካሪ አምባሳደር ማሳድ ቦሎስ በህወሀት መሪዎች ላይ የቪዛ እቀባ መተላለፉን ተከትሎ ባስተላለፉት መልእክት የቪዛ እቀባው በትግራይ ብሎም በመላ ኢትዮጵያና በአፍሪካ ቀንድ ለግጭት አስተዋጽኦ የሚያደርጉና መረጋጋት እንዳይመጣ በሚንቀሳቀሱ ወገኖች ላይ መሆኑን እርሳቸውም አጽንኦት ሰጥተዋል። የአፍሪካ ህብረት ከፍተኛ ተወካይ የሆኑት ኦሉሴጉን ኦባሳንጆ ውጥረቱን ለማርገብና ሰላምን ለማረጋገጥ ከፌዴራል መንግስትና ከህወሀት ጋር የሚያደርጉትን ጥረት አሜሪካ እንደምትደግፈውም አምባሳደር ማሳድ ቦሎስ በኤክስ ገጽ መልእክታቸው አስታውቀዋል። በተያያዘ ዜና የቀድሞ የአሜሪካ የስለላ ተቋም ሲአይኤ ባልደረባና ተመራማሪ በኋላም በአሜሪካ የውጭ ጉዳይ መስሪያ ቤት በተለያዩ ኃላፊነቶች የሰሩት የውጭ ፖሊሲ ኤክስፐርትና ተመራማሪ ካሜሩን ሃድሰን በበኩላቸው ከጂፒኤስ ጋር ባደረጉት ቃለ ምልልስ የቪዛው እቀባ ጠንካራ እንዳልሆነ ይልቁን ምሳሌነቱ እንደሚጎላ ገልጸው ከሁሉም በላይ የአሜሪካው ፕሬዝዳንት ለኢትዮጵያ ጠቅላይ ሚኒስትር ያላቸውን ድጋፍ ማሳየ ነው ብለዋል። በትግራይ ለተፈጠረው ውጥረት ብዙዎች ጠቅላይ ሚኒስትሩም የራሳቸው ድርሻ አላቸው ብለው ቢናገሩም ዶናልድ ትራምፕ ግን ለጠቅላይ ሚኒስትር አብይ ድጋፋቸውን በዚሁ አረጋግጠዋል ብለዋል። Right. And I think what is significant is the symbolism here that Washington is clearly backing, Prime Minister Abiy in the growing tensions that are mounting with the Tigrayans, even though I think, many people would argue that he holds, he bears some responsibility as well for the mounting tensions with respect to the Tigray region. So I think what it does is you see the president, in this case, President Trump, putting his weight behind the prime minister. የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ በኩል ትላንት ያወጣው የቪዛ ማዕቀብ አክራሪ ባላቸው ህወሓት አባላትና ቤተሰቦቻቸው ላይ ተፈጻሚ የሚደረግ ሲሆን ይህ ቡድን ከፌዴራል መንግስቱ ጋር የፈጠረው ውጥረት ለቀጠናው የሚተርፍ አደጋ እንደሚሆንም አመልክተዋል። የቀደመው ጦርነት ካበቃ ወዲህ የመጀመሪያ የሆነውን የቀጥታ ግጭት ከፌዴራል መንግስቱ ጋር በአመቱ መጀመሪያ ማድረጋቸውን ያስታወሰው የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ በቀደመው ግጭት የተከሰተውን አደጋም ዘርዝረዋል። የ600 ሺህ ሰዎች ህይወት መቀጠፉን፣ ክልሉን ለረሃብ አደጋ ማጋለጡን፣ በመቶ ሺዎች የሚቆጠሩ መሰደዳቸውን በመዘርዘር የህወሓት ታጣቂዎች እንደ አውሮፓውያን አቆጣጠር በዚህ ዓመት መጀመሪያ ከፌዴራል መንግስቱ ጋር የፈጠሩት ግጭት ወደዚህ አደጋ የሚመለስ ስለመሆኑም አመልክተዋል። የዛሬ 75 ዓመት እንደ አውሮፓውያን አቆጣጠር በ1952 የወጣውን የአሜሪካንን የኢሚግሬሽንና የዜግነት ህግ አንቀጾችን በመጥቀስ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አክራሪ ባሏቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ማዕቀብ መጣላቸውን ትላንት ነው ይፋ ያደረጉት። በስም ያልተዘረዘሩት የህወሓት ሰዎችና ቤተሰቦቻቸው አሜሪካ እንዳይገቡ ትዕዛዝ ተላልፏል። እገዳው የተለጣጠረው ችግር በፈጠሩ በተባበሩና እንዲሁም የፕሪቶሪያውን የሰላም ስምምነት በጣሶት ላይ ሁሉ እንደሆነም በመግለጫው ተመልክተዋል። በሰላምና በክብር መኖር ከሚፈልገው የኢትዮጵያ ህዝብ የትግራይን ህዝብ ጨምሮ ከጎኑ ነን ያሉት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጠናው ሰላምና መረጋጋትን ለአደጋ በሚያጋልጡ የህወሓት ባለስልጣናትና ሌሎች ግለሰቦች ላይ ተጠያቂነትን ለማረጋገጥና ለማጋለጥ ያለንን ሁሉ ማስገደጃ መሳሪያዎች እንጠቀማለን ሲሉም አሳስበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትናው ዕለት በህዝባዊ ወያኔ ሓርነት ትግራይ መሪዎች ላይ የቪዛ ማዕቀብ ማድረጋቸው በአካባቢው ሰላምን ለማረጋገጥ ወደ ግጭት የሚገባም ከሆነ ግጭቱ ቀጠናዊ ቅርጽ እንዳይዝ ለማድረግ በብዙ መልኩ የሚያግዝ ነው። ሰላምን ለሚወዱ፣ ሰላምን ለሚናፍቁ፣ ከዚህ አዙሪት ለመውጣት ለሚፈልጉ ኢትዮጵያን ትልቅ የምስራች ነው ብዬ በግሌ አምናለሁ። ያ ማለት ግጭቱን ያስቀራል ማለት አይደለም። ግጭቱን የማስቀረት እድል ይኖረዋል። ግጭቱ ባያስቀረው እንኳን ወደ ግጭት የሚገቡ አካላት ጉዳዩን ቀጠናዊ ለመሆን ያለውን እድል ያጠባል። የኢትዮጵያ መንግስት በማናቸው መንገድ ወደ እርምጃ ለመግባት ያለውን እድል ያሰፋዋል። በህዝባዊ ወያኔ ሓርነት ትግራይ ካምፕ ውስጥ መከፋፈልን ለመፍጠር ያለውን እድል የዛኑ ያህል ሰፊ ነው ብዬ አምናለሁ። ስለዚህ በብዙ መልኩ ትላንት የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኩል ያስተላለፈው እቀባ በዚያ የማይገታና የሚቀጥል መሆኑንም ሲቀጥልም በሌሎች አካላትና ግለሰቦች እንዲሁም ደግሞ ከዛም ባሻገር ይሄም ያለው ማዕቀብ ደግሞ በተጨማሪ ማዕቀቦች ሊጠናከር እንደሚችልም ከማርኮ ሩቢዮ ደብዳቤም በግልጽ ተመልክተናል። ወደሱ በዝርዝር መለሳለሁ።
ሰሞኑን ልዑል አስፋው ወሰን አስራተ ካሳ በአውሮፓ ፓርላማ ተገኝተው ገለጻ ሰጡ የሚል በማህበራዊ ሚዲያ በምናምን የሚንሸራሸሩ ነገሮች አየሁ። ልዑል አስፋው ወሰን አስራተ ካሳ ዛሬ በእንደዚህ ያሉ ሁኔታ ውስጥ ባይገኙ ጥሩ ነበር ብዬ አምናለሁ። የመጀመሪያው ነገር አውሮፓ ፓርላማ ተገኝተዋል የሚለው ብርቱ ጥያቄ ነው። የአውሮፓ ፓርላማ ጋብዟቸው አውሮፓ ፓርላማ ተገኝተው ዜና ምንድን ነው በአማራውና በኦርቶዶክስ ላይ የሚደረሰውን ጥፋት አውግዙ፣ የአውሮፓ ህብረት ጣልቃ እንዲገባ ጠየቁ የሚል መረጃ ነው እንግዲህ በስፋት እየተሰራጨ ያለው። የገረመኝ ቲፒኤልኤፎችም ይሄንን ተቀብለው በድምፀ ወያኔ በኩል ወደ 5 ደቂቃ ዜና መስራታቸው ነው። በዜጎች ላይ መዋቅራዊ ጥሰትና ጭፍጨፋ እየፈጸመ ያለው የብልጽግና አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማ መድረክ ላይ ጥያቄ ቀረበ። በአውሮፓ የህግና ፍትህ ማዕከል ለህብረቱ ምክር ቤት ገለጻ ያቀረቡት ልዑል አስፋው ወሰን አስራት በኢትዮጵያ በዜጎች ላይ የሚደርሱ ጥቃቶች ሆን ተብለው መዋቅራዊ በሆነ መንገድ የሚፈጸሙ ስለመሆናቸው አስረድተዋል። የመጀመሪያው የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። በአድቮኬሲ ቡድኖች የሚዘጋጅ መድረክ ነው። ማለትም የእርሳቸውን በተመለከተ ያዘጋጀው ኢኤስኤልጄም ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ የተባለም የአውሮፓ ተቋም ነው። ይሄ የሎቢስት ግሩፕ ማለት ነው። በክርስቲያኖች መብት ላይ ምናምን እሰራለሁ የሚል የህግ ባለሙያዎች ቡድን ነው፣ ግን ሎቢስት ነው። የአውሮፓ ፓርላማ ልዑል አስፋው ወሰን አስራተ ካሳ የተገኙበት መድረክ የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። የአውሮፓ ፓርላማ በይፋ የሚያውቀውም መድረክ አይደለም። የአድቮኬሲ ወይ ደግሞ የሎቢስት ግሩፖች ከፓርላማ አባላት የአንድ ሰው ወይ ደግሞ ከዛ በላይ ይሁንታ ካገኙ መድረኩን ያዘጋጃሉ። ለአውሮፓ ህብረት፣ ለአውሮፓ ፓርላማ ግብአትም አይደለም። የአውሮፓ ፓርላማም የሚያውቀው ነገር አይደለም። ስለዚህ እዛ ቦታ ላይ የአውሮፓ ፓርላማ የሚለው የመጀመሪያው መስተካከል አለበት። የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። የአውሮፓ ፓርላማም አያውቀውም። በሎቢስቶች የተዘጋጀና የአውሮፓ 1-2 የፓርላማ አባላትን ከያዙ ይህንን አይነት መድረክ ማዘጋጀት እንደሚችል በይፋም በአሰራሩም የተገለጸ ነገር ነው። ስለዚህ ምናልባት ለሎቢስቶቹ ቀላል የማይባል ገንዘብ እንደሚወጣ የሚያጠራጥር ነገር አይደለም። ጥያቄው ለሎቢስቶቹ የወጣውን ገንዘብ የሚመልስ ነገር እዛ መድረክ ላይ ቀርቧል ወይ ነው። ይሄ በየጊዜው በቋሚነት ሲሰማ የቀጠለ ነገር ነው። እዛም የቀረበው አዲስ ነገር አይደለም። ምናልባትም እዛ መድረክ ላይ አብሯቸው ያሉ ቄስ አሉ። ለመወንጀል የሄዱበትን ርቀት አየሁት። ሲጠይቋቸው ከኢትዮጵያ አልፈው ሱዳንን ካርቱምን ጭምር በድሮን እየደበደቡ ነው አሉ። see this kind of massacre by drone his people. Now he went to Sudan. Khartoum also he bombed by drone. በተጨባጭ ስልጣን ላይ ያለው አካል ወይ ደግሞ የኢትዮጵያ መንግስት በአማራ ወይ በክርስቲያን እነሱ ስለ አማራና ክርስቲያን ብቻ ነው እዛ መድረክ ላይ የሚናገሩትና ስለ ኦርቶዶክስ እና ስለ አማራ ብቻ ነው የሚናገሩትና እዛ ቦታ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በአማራ ማህበረሰብ ላይ ስልጣን ላይ ያለው መንግስት ምን አደረገ የሚለውን አንዳቸው ማስረዳት አይችሉም። ልዑል አስፋው ወሰን አስራተ ካሳ እዛ መድረክ ላይ መንግስት የህብረተሰቡን ደህንነት የማረጋገጥ ግዴታ አለበት ይላሉ። እሱ ትክክል ነው። ተቋማዊና ስልታዊ በሆነ መንገድ ግን ይፈጸማል የሚል ደግሞ ውንጀላ እዛ ላይ ጨምረውበታል። በእርሳቸው ግንዛቤ፣ በእርሳቸው እውቀት በጣም አዋቂ ናቸው። እሱ ላይ ጥያቄ ውስጥ የሚገባ ነገር ብዙ ነገር ያነበቡ የጻፉ ምን ያሉ ሰው ናቸው። በግሌ እኛ ሰው በብዙ መልኩ ኢትዮጵያ ላይ እንዲህ አይነት ችግር ሲፈጠር በሽምግልናም በምንም አስተዋጽኦ ማድረግ የሚገባቸው ሰው ድንገት ብዙዎች ወዳጆቻቸው ጓደኞቻቸው እስኪደነግጡ ድረስ ስለ ኢትዮጵያነት ሲያቀነቅኑ የነበሩ ሰው
የዛሬ 2 ዓመት ነው ምናምን ፋኖ ፊን ባለበት ሰዓት የፋኖ የውጭ ግንኙነት ኃላፊ ተብሎ በአደባባይ ተገለጸ። ከምር የሚያውቋቸው ሰዎች ወዳጆቻቸው የደነገጡ አውቃለሁ። እኚህ ሰው ብዙ ጊዜ በቲፒኤልኤፍ ጊዜ አስታውሳለሁ በዶቼ ቬሌ ላይ በብዛት ይወጣሉ፣ መናገር ይችላሉ፣ ሐሳብ አላቸው። የዘር ፖለቲካ ኢትዮጵያን ሄዶ ምን አይነት አደጋና ማጥ ውስጥ እንደሚከታት የሀገራትን ተሞክሮ መሰረት አድርገው ድምፃቸውን ያስተጋቡ የነበሩ ኢትዮጵያዊ ናቸው። ከዚህኛው አዙሪት ወጥቶ ይሄኛው መንገድ ሀገር እያጠፋ ነው ብሎ የመጣ ቡድን አይደለም። ሀገር እያጠፋ አይደለም፣ ሀገር የሚድነው በየሰፈሩ ከተሰባሰብን የሚሉ ሰዎች ተሰብስበው ሲተኩሱበት እረፉ ማለቱ ቢከብዳቸው፣ እረፉ ማለት የዘረኞች ዘለፋና ስድብ የሚያስከትል እሱን መድፈር ባይችሉ እንኳን በዚህ ወቅት እንደ ሽማግሌ ጉዳዩን ለመፍታት ጥረት ቢያደርጉ ኖሮ ታሪካቸውን የተሟላ ማድረግ ይቻል ነበር። ምን ይመስለኛል ያኔ ወዳጆቻቸው ምናምንም አካባቢ እንዴት ብለው ስትናገር ከነበርከው ጉዳይ ጋር ብለው ሲደነግጡባቸው መሰለኝ አንዴ ያው ማነው ከነኩ በኋላ መውጣት ከባድ ነው። አይ ምን የተለየ ነገር አደረግኩኝ፣ አማራ ነኝ፣ ኢትዮጵያዊ ነኝ፣ አፍሪካዊ ነኝ የሚል ነገር መደርደር ውስጥ ገቡ። በቲፒኤልኤፍ ዘመንም ያው በደርግ ዘመንም በእርሳቸውና በእርሳቸው የእርሳቸው አባትን ጨምሮ በንጉሱ ዘመንም የነበረ ነገር ነው። ያን ያልነበረ ዛሬ ለምን እንደሚመጣው ከምንም በላይ በቲፒኤልኤፍ ዘመን የአይነት ነገር በሚፈጠርበት ወቅት ከዛ አደጋ ለመውጣት በሚደረግ ጥረት ውስጥ አጋዥ ተባባሪ ምናምን ከመሆን ይልቅ ፋኖ መንግስት ይሆናል ተብሎ እንግዲህ ከእድሜ መግፋት ጋር የስልጣን ፍላጎት ይጨምራል። አላውቅም። እዛ ጋር ተሳሳቱ፣ ማኑ ነኩ። አሁን መውጣት የተቸገሩ ይመስለኛል። በዚህ እድሜያቸውም መድከምም አልነበረባቸውም። አሁን ከባቡር ሲሉ መዘግየታቸውንም እዛ ላይ ይናገራሉ። ባቡር ላይ የተፈጠረ ችግር ነው ጉዞዋቸውም ዘግይቶ ፓርላማ። እስቲ አሁን ዝም ብሎ ማንም ሰው የሆነ ሰው ምን አለኝ እንደ የፓርላማ አባላት ቁጭ ብለው ይጠብቋቸዋል ወይ አሉ። አይ የፓርላማ አባላትማ ቁጭ ብለው አይጠብቋቸውም። ሎቢስቶቹ ገንዘብ ስለተከፈላቸው እዛ ያሉ አንዷ የፓርላማ አባላትም የሆነ 2 ሰዓት ነው ምናምን የተመደበ ነገር ስላለ ያ ሰዓት እስኪያልቅ ድረስ ይጠብቃሉ። My dear friends, ladies and gentlemen, first of all, please accept my heartfelt apologies for being so late, but the entire south of Germany is completely gone, you could say. There's nothing moving. I had to change trains 4 times. ባጭሩ እርሳቸውን በዚህ ቦታ ባይገኙ ማለትም ፓርላማው ባይገኙ ሳይሆን የዚህ የዘር ቋት ውስጥ ባለ ስብስብ ውስጥ ተገኝተው የዛ አቀንቃኝ በመሆን የቀደመ ታሪካቸው ላይ ጥላሸት ባይቀቡ ኖሮ ጥሩ ነበር። ያልፏል፣ የሚታረም ነገር አይመስለኝም። ስለዚህ በጀመሩት መንገድ መሄድ እስከሚችሉበት ድረስ ይቀጥላሉ። ነገር ግን ለማረጋገጥ የሚያስፈልገው የአውሮፓ ፓርላማ አይደለም። የአውሮፓ ፓርላማ አያውቀውም። አሰራሩን ገብቶ ማንም ሰው ሲያው በሎቢስቶች የተጠራ እዛ መድረክ ላይ ያደረጉት ንግግር ነው። ያንን ቪዲዮ ሎቢስቶቹ በራሳቸውም ገጽ ለቀውታል። እንዲህ አይነት ነገር ይሰራሉ ብዙ ጊዜ። እንደውም ብዙ ተመልካች አልነበራቸውም። የልዑል አስፋው ወሰን አስራተ ካሳን 10 ምናምን ሺህ አይቶላቸዋል። ሌላ ቦታም ብሔርተኛ ፋኖቹ ምናምን ለጥፈውታል በየቦታው እና ምናልባት የአውሮፓ ፓርላማ ጋብዟቸው ብለው የጠበቁና የገመቱ ሰዎች ካሉ የአውሮፓ ፓርላማ አልጋበዛቸውም። የአውሮፓ ፓርላማ እንዲህ አይነት መድረክ መካሄዱንም አያውቅም። በጎን የሚካሄዱ በፓርላማ አባላቱ በሎቢስቶች በክፍያ ምናምን የሚፈጸሙ እንዲህ ነገሮች አሉ። የሚመጣ የሚለወጥ ነገር የለም። ትልቁ ነገር በተጨባጭ ማስረዳቱ የአውሮፓ ፓርላማ ሆነ 10 ሰው ያለበት አዳራሽ ሆነ። ዋናው ነገር ምን ተፈጸመ፣ ምን ጎደለ፣ ምን ተከወነ፣ ምንድነው ችግሩ የሚለው ነገር ላይ አተኩሮ ስልጣን ላይ ካለው አካል ጋር በዚህ ጋር ተያይዞ ባሉ ነገሮች ላይ
ምን ማድረግ ሲገባው አላደረገም። በአንጻሩ ኢትዮጵያ ውስጥ ባሉ እምነትንም ማንነትን መሰረት አድርገው የሚፈጠሩ ግጭቶች እስከዛውም በተጓዝንባቸው መንገዶች ላይ ማን ችግር ሲፈጥር እንደነበር፣ ማን ቀውስ ሲያባብስ እንደነበር፣ በአንጻሩ እነዚህ ኃይሎች እየተዳከሙ እየጫጩ ሲመጡ ለእነርሱ በተለያየ መንገድ ሁሉንም ነገር ድጋፍ ሲሰጥ የነበረው ኃይልም ሲዳከም በተወሰነ ደረጃ ያን ለመቆጣጠር የሚቻልበት እድል እየሰፋ መጥቷል። በመንግስት በኩል የቀሩ ስራዎችን በደንብ አድርጎ መጨረስ፣ ለህብረተሰቡ ሰላምና ደህንነቱን ለማረጋገጥ መሰራት የሚገባቸውን ስራዎች መስራት አለበት የሚለውን ሁሌ አድምቆ አስምሮ መሄድ ነው። ግን መረሳት የሌለበት ነገር ተቋማት አይደሉም ወይ ደግሞ እንትን አይደለም። ይሄንን በማድረግ ትርፍ ይገኛል ብለው ያሰቡ ሰዎች ሌላ አሁን ምንም መሳሪያ የላቸውም። ትልቁ መሳሪያቸው ህብረተሰቡን ከዳር እስከ ዳር ለማንቀሳቀስ በእምነት በብሔር አሉ ከሰሩበት። አሁን በእምነት ህብረተሰቡን ማነሳሳት ይቻላል ተብሎ ስለታመነ በመንግስት በኩል ማድረግ የሚችልበት ማክሲመም ጥንቃቄ ማድረግ አለበት። ግን በጣም በእርግጠኝነት ነው የምናገረው አሁን ያለቻቸው ብቸኛዋ መሳሪያ እምነትን መሰረት አድርገው ጥቃት መሰንዘር የሚያደርጉት ነገር ነው። ይሄኛውን ደግሞ ሸኔዎቹ ብቻ ሳይሆን ሌሎቹም በህብረት በቅንጅት በትብብር ጽምዶ ጭምር በጋራ ሊካሄድ ኦፕሬሽን ሊሆን የሚችልበት እድል ሰፊ ነው። ሌላ ማምለጫ መሄጃ መውጫ መንገድ የላቸው። ነገር ግን እንደ ልዑል አስፋው አስራተ ካሳ ያሉ አዋቂዎች ሳይሆኑ ሌላውን ተራውን ሰው እንዲህ ያለ የንጹሐን ግድያ የሌላውን የሩቁን ትተን የሰሞኑን ብቻ መሰረት አድርገን ስልጣን ላይ ያለው መንግስት ምርጫ አይካሄድም የሚባል ፕሮፓጋንዳ ሲነዛ በነበረበት ሀገር ውስጥ ከቀደመው ምርጫ ዘመን በቲፒኤልኤፍ ጊዜ ከሚካሄዱ ከአንዳንዶቹ በተሻለ በአንድ ጊዜ በመላ ሀገሪቱ በ501 የምርጫ ክልል ላይ ምርጫ አካሂዶ ኮሽታ የነበረባቸው 4 የምርጫ ክልሎችንም እሱን ፈቶ ደጋፊዎቹና ሰላም የሚወደው ህዝብ በደስታና በፈንጠዝያ ባለበት፣ በአንጻሩ ሰማይ የተደፋባቸው ያህል ግራ የተገቡ መብረቅ እንደመታቸው የደነዘዙ ኃይሎች በደንብ እያየን በነበረበት ሰዓት ውስጥ የንጹሐን ግድያ የሞቱ ዜና እኮ ነው ነፍስ ዘርቶባቸው መንቀሳቀስ የጀመሩት። በእንዲህ አይነት ግድያ ስልጣን ላይ ያለው መንግስት ምን ያሳካል? ምን ያገኛል? ምን ይጨብጣል? ይሄን የምለው እንዲህ ብለው የሚናገሩ ሰዎች፣ እንዲህ ብለው ሲነግሯቸው የሚሰሙ ሰዎች መኖራቸው እጅግ ተአምር እየሆነብኝ ነው። በዚህ ደረጃ ሰዎች እርግጥ እሳቸው ቀጥታ ለመወንጀልም እንትን ለማለትም ፈራተባ የሚሉበት ነገር አለ። ፈራተባ ሌላ ፍራቻ አይደለም። የተወሰነ ነገር ያው የሚሰማኝ ሰው እንዳይታዘበኝ ሊሆን ይችላል። ህብረተሰቡን የመጠበቅ የሚለውን ነገር ያመጡና ምንድን ነው መንግስት ምን ይሆን ሲል መጠበቅ አልቻለም በሚል ለማምለጥ የሚደረግ ነገር ሊሆን ይችላል እና የኢትዮጵያ መንግስት አሁን እኮ ያለው ይሄ ማህበራዊ ሚዲያ ላይ ይሄ በየስርቻው ምናምን ያለውን እኮ ሰው ከነመኖሩም እየረሳው ነው። እዛው አብረው የሚጨፍሩ ምናምን የሉም ማለት ነው። ጠቅላላ ያኮረፈ አንድ ቦታ ላይ እንዳለም ጠፍቶኝ አይደለም። ካምፑ እኮ እየፈረሰ ነው። ካምፑ እኮ እየተዳከመ ነው። ይሄ በሆነበት ሁኔታ ውስጥ የንጹሐን ሞት እኮ መፍረሱና መፍለሱን ለመከላከል ጩኸቱን ለመቀጠል እንደ አማራጭ እየተጠቀሙበት ነው። ስለዚህ እንደ መንግስት አደጋው በዚህ መጠን ምናልባትም ዋና ግንባራቸው እሱ ጭምር መሆኑን አጤነው በመንግስት በኩል ማክሲመም መሄድ የሚችልበት ርቀት መሄድ ነው። በሌላ በኩል እንደ ዜጋ እንዲህ አይነቱ ነገር ገዳዮቹን ምን አይነት ሁኔታ ያበረታታቸዋል?
ምንስ መደረግ አለበት የሚለው እንደ ዜጋ፣ እንደ ቡድን፣ እንደ ግለሰብ ቢደረግና ባይደረግ የሚለውን ነገር ደግሞ እሱንም መመዘኑ በጣም በጣም አስፈላጊ ነው ብዬ አምናለሁ። እናም ምናልባት ሉል አስፋውስን አስራተ ካሳ የሚሉትን ነገር በተጨባጭ በኢንተርቪው በውይይት መልክ ሌላ ምክንያቱም ለመደመጥ ያላቸው እድል ሰፊ ነው። ለመደመጥ ያላቸው እድል ስል ይሄኛው እዛው ቋሚ ካምፑ ላይ አይደለም የሚጠይቀውም ምናምን ሲመጡ ሲጠየቁ ብዙ ሰዎችን ወደ ካምፓቸው ለማፍለስ ወይንም ደግሞ ሌላውም አጥር ላይ ያለውም መስመሩን እንዲይዝ ለማገዝ በተወሰነ ደረጃ ሊያገለግል ስለሚችል ለመጠየቅ ተመሳሳይ ካምፕ ላይ ሳይሆን ጥያቄ ለመጠየቅ የሚሉትን ነገር በተጨባጭ ለማስረዳት የሚሉትን ነገር ልክ ኖት እያለ የሚቀጥለው ጋር ብሶት ላይ ያለው ወይ ደግሞ ተቃውሞ ውስጥ ያለው ጋር ኃይል ጋር ሳይሆን ብዙሃኑ ኢትዮጵያዊ አያሌ ሚሊዮኖች በምክንያት የሚሄዱ ስላሉ ለነሱ ለማስረዳትና ያልገባው ሰው ኖሮ እኮ ሊሆን ይችላል። እስካሁን ድረስ ይሄ ቡድን ያልቀን ነው። ስለዚህ የሚጠይቀውን እሱም ጋር ለመድረስ እንዲቻል በዚሁ አጋጣሚ ሉል አስፋውሰን አስራተ ካሳ የሚያውቋቸው መድረኩ ክፍት ነው ለመጠየቅ፣ ለመዋየት፣ ለመከራከርም ምናልባት ሌሎች ያላወቁ ሰዎችም እንዳሉ በዚሁ አጋጣሚ እድሉን ለመስጠት መድረኩ ክፍት መሆኑን ለማረጋገጥ ነው። ከዚህ ቀደም አስታውሳለሁ በዚሁ መድረክም ተናግሬዋለሁ። የቤተ ክርስቲያኒቱን ትልቅ አጀንዳ አድርገው በተለይ ውጭ ሆነው በዋናነት ይህን ጉዳይ የሚያንቀሳቅሱት ብፁዕ አቡነ ጴጥሮስ ናቸው። ግራ የገባቸው ምዕመናን ግራ የሚገባቸው ለምንድን ነው? ሁሉንም አቅጣጫ ስለሚያዩ ነው። ጨፍኖ ለሚሄደው መንገዱ ቀላል ነው። ስለዚህ እንደ ሃይማኖት አባት እንደተከበሩ ሰው ከእርሳቸውም በሳቸው ዙሪያ ያሉትንም አድምጠው በሌላ በኩል ያለውንም ነገር ደግሞ ሰምተው ይሄ ነገር ምንድን ነው? እስቲ ግልጽ አድርጉት፣ እስቲ ተጠየቁ፣ አደባባይ አውጡና አብራሩት ተብለው ተጠየቁ። በእኔ በኩል ፈቃደኝነቴን አረጋገጥኩ። ምናልባት ከዚህ ቀደም ገልጬው እንደው አላውቅም። በመሀል ግን ሰዎች ጠይቀውት እኔን ለማቅረብ ፈቃደኛ አይደለም ብለው ነበር። እኔ በዚህ ምድር ላይ እንኳን በሳቸው ደረጃ ያለ አባት ማንም ስል ይሄ ምናምን ላይ ፈሰሰውን አይደለም። በእርሳቸው ደረጃ ያለ አባት፣ በፖለቲከኛ ደረጃ ያሉ ሰዎች፣ ሀሳብ ያላቸው ሰዎች መድረኩ ክፍት ነው። ስለዚህ በዛ መሰረት ለሳቸውም መድረኩ ክፍት መሆኑ ጊዜ ቀን ተቆርጦ ላይ በስርጭት ምክንያቱም መቆረጥ ምናምን የሚባል ነገር እንዳይመጣ ይህ ሁሉ ስምምነት ከተደረገ በኋላ ይኸው ዓመት ሊሞላን ነው። ይህን ደጋግሜ ማንሳት የምፈልገው አደባባይ ወጥተው መናገር የሚችሉበት ማሳመን የሚችሉበት ነጥብ የለም ነው። ላኮረፈ ለተቆጣ ብሶት ላይ ላለ ሰው ያንን መናገር ይቻላል። ለሚጠይቅ ሰው ግን ያን ሐሳብ መሸጥ አይቻልም። ላይቭ የሆነ ስርጭት ላይ በምዕመናን አካባቢ ያሉ ሰዎች ያነሱትን ጉዳይ አክብረው እሺ ካሉ በኋላ ለምን ይሸሻሉ? እውነት የቤተ ክርስቲያኒቱ ጉዳይ ነው? እውነት እሳቸው ጋር ስላለን የሸሹት? እውነት ያለው ሰው ፊት ለፊት መጋፈጥ ነው። አያሌ ሚሊዮኖች እኮ አሉ። ቤተ ክርስቲያኒቱ በትንሹ 50 ሚሊዮን በላይ ተከታይ አላት። ያ ሁሉ ተከታይ እዚህ እንትን ላይ እኮ ቢሳፈር ሀገር ይኖር ነበር የምትሉትን ቢያምን ኖሮ። ስለዚህ
እውነተኛ ስጋት፣ እውነተኛ አደጋ የጋበዘ ኃይል በኢትዮጵያ ፖለቲካ ስልጣን ላይ ካለ ይሄንን ፊት ለፊት መጥቶ ማሳመን፣ በዚህ በኩል የምትሉትን ሁሌ እኮ እንሰማለን። ግን የተደበቀ የማናውቀው ምናምን ነገር ካለም ሌላም ነገር እሱን አደባባይ ወጥቶ እንደዚህ መከራከር፣ ማብራሪያ መስጠቱ፣ እድሉን መጠቀሙ ለእውነት የቆመ እውነተኛ መፍትሄ የሚፈልግ አካል ያንን ማድረግ ይጠበቅበት ነበር። ያው አልተደረገም። ምናልባት ነጥብ እንዳይጥሉ የፈሩ አማካሪዎቻቸው ሊሆኑ ይችላሉ። ግን ለማንም የሚጠቅመው በተለይም ደግሞ በእድሜም በኃላፊነትም በምናምን ላይ ላለፉ ሰዎች አስፈላጊው ነገር ሀገር ላይ ያለው ነገር ላይ ለህብረተሰቡ ቀጣይነት አሁን ባለው ሁኔታም ሰላምን ማረጋገጥ በሚቻልበት ሁኔታ ላይ በኃላፊነት ስሜት መንቀሳቀሱ ነው። የነበረውን ነገር ያውቁታል። የመጣንበትን አባጣና ጎርባጣ መንገድ ዝም ብሎ አልለሰለሰም። ህይወት ተከፍሎበት ነው የለሰለሰው። ህይወት ተከፍሎበት ነው ከተሞና ምናምን አካባቢ ሲረብሹ የነበሩ ሰዎች ጆሮአቸውን ተቆንጥጠው አደብ የገዙት። በሌላው ረብሻም በቀጥታም በተዘዋዋሪም ተሳታፊ ሆነው አሁን ሄዶ ፈራርሶ የቀረ ስብርባሪ ቡድን አለ። የኢትዮጵያ መከራ ሆኖ የቀጠለ። ይህን ቡድን በተመለከተ ደግሞ ትላንት ትልቅ የምስራች ነው። በማናቸውም መመዘኛ ትልቅ ድል ነው ለኢትዮጵያ። በትንሽ በትልቁ የሚፈነጥዙ በትንሽ በትልቁ የሚደቁ ናቸው። ያኛው ካምፕ ትላንት ምን እንደተፈጠረባቸው መገመት እንችላለን። አሁን ህልውናቸው በስብርባሪው ቲፒኤልኤፍ ላይ ነው። ይሄ ቡድን ቢቀናው እኛም መንገድ ብንመራው ሲመጣ መንገድ ላይ ደግሞ ህብረተሰቡ እንዳይቀየመው ደግሞ መጣብን እንዳይል እናንቆለጳጵሰው እንቀባባው እንቀድሰው አይነት ነገር ውስጥ ሰሞኑን ገብተው ያንን በዚህም በዚያም ሲሉ እያየን ነበር። ይሄ ቡድን ለትግራይም ለኢትዮጵያም ለአፍሪካ ቀንድም ጠንቅ ቡድን መሆኑን የአሜሪካ መንግስት እንግዲህ ትላንት በማርኮ ሮቢዮ በውጭ ጉዳይ ሚኒስትሩ በኩል ግልጽ አድርጓል። አክራሪ የሚል ስም ለዚህ ቡድን ተሰጥቶታል። ራሱ ቀላል ነገር አይደለም። በጥቅል ህወሓት አልተባለም። አክራሪው የህወሓት ቡድን ከፌዴራል መንግስቱ ጋር የፈጠረው ፍጥጫ በሰሜን ኢትዮጵያ ብሎም በኢትዮጵያና በቀንዱ አካባቢ ችግር ሊያስከትል የሚችል መሆኑን ይህ ኃይል ከፕሪቶሪያ ሰላም ስምምነት በኋላ ለመጀመሪያ ጊዜ ቀጥተኛ የሆነ ግጭት ከኢትዮጵያ መንግስት ከኢትዮጵያ መከላከያ ሰራዊት ጋር በዚህ ዓመት መጀመሪያ አድርጓል በሚልም ያስታውሳል የማርኮ ሮቢዮ ደብዳቤ። በዚህ ዓመት መጀመሪያ በጠለምት ማለት ነው። ያው ዓለም አቀፍ መገናኛ ብዙሃንም እንትን ብለዋል። ተዋግተው ቢሳካ ተሻግረው ለመሄድ ነበር። ተመተው ተቆንጥጠው ተመለሱ። በዛን ወቅት ወደ ግልጽ ጦርነት ለመግባት እንደሆነ የሚያሳየው የኢትዮጵያ ፌዴራል መንግስት ኃይሉ በየት በኩል ምናምን እሱን የመንግስት የራሱ ሚስጥር ነው። ነገር ግን በራያ በኩል ያለው ኃይል ሊመታ ይችላል በሚል ከዛ አካባቢ ኃይል የሳበበትም ጊዜ ነበር። ነገር ግን በደንብ ስለተመቱ መልሶ እስኪያገግሙ ጊዜ ሊወስድ ይችላል። ወይ ደግሞ በሌላ በኩል ትዕዛዝ ከሚሰጡ ኃይል ጋር ደግሞ በደንብ መናበብ ስላለባቸውም ሊሆን ይችላል። ዞሮ ዞሮ የአሜሪካ መንግስት ያኔ ቲፒኤልኤፎች ያደረጉትን ትንኮሳ መዝግቧል። ያ ትንኮሳ የፕሪቶሪያ ሰላም ስምምነትን በግልጽ የጣሰ ትንኮሳ ነው። የፕሪቶሪያ ሰላም ስምምነት ላይ አሜሪካ የሽምግልናውን ሂደት በታዛቢነት የመራች ሀገር ነች። ስለዚህ የፕሪቶሪያ ሰላም ስምምነት እዛ ጋር መጣሱን በግልጽ ታውቃለች። ያንንም እንግዲህ እዚኛው ደብዳቤዋ ላይ ጠቅሳለች። በውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል በተጻፈው ደብዳቤ ላይ በመሆኑም የአሜሪካ መንግስት
በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ በኩል በህወሓት በአክራሪው የህወሓት አባላት ነው የሚለው አባላት ላይ የቪዛ እቀባ በከነ ቤተሰቦቻቸው አድርጓል። ቀጥታ የቅርብ ቤተሰቦቻቸው ጋር ማለት ነው። ከኢትዮጵያ ህዝብ ትግራይን ህዝብ ጨምሮ በክብርና በሰላም መኖር ከሚፈልገው ከዚህ ህዝብ ጋር ጎን መሰለፏን ትቀጥላለች ይላል የአሜሪካ መንግስት። ሰላምም ክብርም ይገባቸዋል። ስለዚህ ከነሱ ጎን አሁንም ቆመናል ይላል የአሜሪካ መንግስት። ከዚህም ባሻገር ይህንን እርምጃ በተመሳሳይ ሰላምን በሚያወኩ መፍትሄ እንዳይመጣ በሚሰሩ አካላት ላይ በሌሎችም ላይ እንደሚቀጥል፣ ተጨማሪ ሰዎች ላይ ይሄ እርምጃ ይወሰዳል። በተጨማሪም ከዚህም ባሻገር ሌሎች ተጨማሪ እርምጃዎችን በተወሰደባቸውና በሌሎች ላይ አሜሪካ ያሏትን ሁሉንም መሳሪያዎች ትጠቀማለች ይላሉ። ስለዚህ ጦርነት ደመና በጣም ባንዣበበበት ወቅት ይሄ የአሜሪካ መንግስት ለቲፒኤልኤፍ መሪዎች ያወጣው ማሳሰቢያ ወይ ደግሞ ቅጣት ልንለው እንችላለን በራሱ ብዙ ነገሮች ይናገራል። በአንድ በኩል የኢትዮጵያ መንግስት በአካባቢው ሰላም ጋር በተያዘ ከግጭቱ ጋር በተያዘ የኢትዮጵያ መንግስት የግጭቱ ወይ ደግሞ የሂደቱ ጠንቅ አለመሆኑን ማረጋገጧን፣ በሌላም በኩል ደግሞ እነዚህ ኃይሎች ወደ ግጭት እንግባ ቢሉ የኢትዮጵያ መንግስት የሚወስደው ማናቸውንም እርምጃ ለመደገፍ ያላትንም ቁርጠኝነት የሚያሳይ ነው። በሌላም በኩል ደግሞ ቲፒኤልኤፍ ካምፕ ውስጥ አሜሪካ የሚል ነገር አሜሪካ እንዲያለች ምናልባት ፍራሽ ማውርዶ ሊሆን ይችላል። ከትናንት በስቲያ ፓሪስ ነው ፈረንሳይ ውስጥ ዶናልድ ትራምፕ ስለ አባይ ሲናገሩ ከኢትዮጵያ መንግስት ጋር ተጣላ አይነት ነገር ውስጥ የገቡ ሰዎች በማግስቱ ደግሞ እንዲህ አይነት መርዶ ሲሰሙ ምን እንደሚፈጠር ማንሱ መገመት ይችላል። ስለ አባይ አዲስ ነገር እንዳልተነገረ ሂደቱ ምን እንደሆነ እንዴት በአንጻሩ እንዴት የለሰለሰ መሆኑን ትናንት በዝርዝር ተመልክተነዋል። የአሜሪካ መንግስት በአንድ በኩል ማሳሰቢያው የኢትዮጵያ መንግስትን አለመጨመሩ፣ በሌላም በኩል ይህ ማሳሰቢያ ተላልፈው የሚከተሉ ነገሮች ካሉ ለኢትዮጵያ መንግስት ድጋፏን እንደምታረጋግጥ ማሳያ ነው። ከዛም ባሻገር ቲፒኤልኤፍ ካምፕ በታጣቂዎቹም ይሁን በሌሎቹ አካባቢ አሁን ሽብር እንዳለ ምንም የሚያጠራጥር ነገር አይደለም። ምንም የሚያጠራጥር ነገር አይደለም። ምናልባት እነ ዶክተር ደብረጽዮን እየዋሻቸው ብዙ ጊዜ ሲይዘዋቸው ስለመጡ በዚህ መዋሸት ውስጥ አሜሪካ ከጎናችን ነች ብለዋቸው ይሆናል ብዬ ገምታለሁ። የአሜሪካ ይሄ እርምጃ ሲመጣ የተዋሹ ሰዎችም ካሉ ሳይዋሿቸውም ያለውን ነገር እየነገሯቸውም ቢሆን አሁን ሌላ እውነታ ውስጥ ገብተዋል። ስለዚህ በታጣቂዎቹ አዛዦችም ይሁን በሌሎች የፖለቲካ ሰዎችም አካባቢ ይሁን የሚፈጠሩ ክፍተቶች መኖራቸው የሚያጠራጥር ነገር አይደለም። በእሳት እየተጫወቱ እንደሆነ የበለጠ ሊገባቸው ይችላል። በሌላ በኩል እዚህ ሂደት ላይ ከበስተጀርባ ሆኖ የሚደግፈው የኤርትራ መንግስት እዚህ ሂደት ውስጥ መግባት ማለት ከአሜሪካ ጋር ምን ሁኔታ ይጋብዛል የሚለው ግልጽ ነው። ከብዙ ማዕቀብና ተጽዕኖ ስር ቆይቶ አሁን ከዛ መፈታት የጀመረ መንግስት ነው። ከቲፒኤልኤፍ ጋር ተሰልፎ ወይ ደግሞ ቲፒኤልኤፍን ደግፎ ወደ ግጭት ውስጥ ለመግባት ያለው እድል ጠቧል። አደርጋለሁ ካለ ማዕቀቡ ይቀጥላል ነው። ማዕቀቡ ይቀጥላል ብቻ ሳይሆን የኢትዮጵያ መንግስት
ባለፈው ብዙዎች እንደምናስታውሰው በአሜሪካና በኤርትራ መካከል ግንኙነቱ እንደገና ለመጀመር ጥረት በሚደረግበት ወቅት በብዛት በትንተናዎቹ ሲነሳ የነበረው የኤርትራ መንግስት በኢትዮጵያ መንግስት በኩል በኃይል እንዳይወረር እንደ አንድ ዋስትና የሚታይለት ነገር ነው የሚባል ነገር ነበር። በሌላ በኩል ሌሎቻችን ያነሳነው ነገር አለ። የኃይሉ ጉዳይ ሳይሆን ለውይይት የኢትዮጵያ መንግስት ለሚያቀርበው ጥሪም ምላሽ ማግኛ መንገድም ስለሆነ ከግጭትም ከምንም መዋየቱ ስለሚጠቅም አሜሪካ በዛ በኩል የምታደርገው ጥረት ግጭት ለማስቀረት ያለውን እድል ስለሚሰፋ ይቀጥታ ኢትዮጵያ እንዳትወርም ይሆን እንዲነጋገሩ በማድረግም ይሆን ዞሮ ዞሮ አሜሪካ እዚህ ሂደት ውስጥ መግባቷ ግጭት እንዳይፈጠር ወይ ደግሞ ደም እንዳይፈስ አስተዋጽኦ ስለሚያደርግ አሜሪካ በዛ ሂደት ውስጥ ማለፏን በወቅቱ ወይ ደግሞ ከኤርትራ ጋር ግንኙነት መጀመሯ በምን መልኩ ሲነሳ እንደነበር እናስታውሳለን። ስለዚህ የኤርትራ መንግስት ቲፒኤልኤፍን የሚፈልገው የኢትዮጵያ መንግስት እንዲዳከም ነው። አማራ ክልል ወይ ትግራይ ውስጥ ወይ አፋር አካባቢ ተዳክሞ ከዛ በኋላ ስጋት እንዳይሆንበት ከዛ በኋላ ደግሞ እነዚህም ሄደው እግር አውጥቶ መንግስት መሆን ቢችሉ እንኳ መንግስት እንደሆኑ በተለይም ቲፒኤልኤፍን መንገድ ላይ ቀረጣጥፎ ኢትዮጵያን የማፍረስ ነው። ከዛ ውጭ የሆነ ምርጫ ደግሞ የላቸውም። ዝም ብሎ ገለልተኛ ሆኖ እንደው እንደ ሌላም ሰው ለሚመለከት ከየትኛውም የኢትዮጵያ መንግስት ጋር መስማማት ካልቻሉ ሀገሩ ካልፈረሰ ዋስትና የለንም ብለው ያምናሉ። ስለዚህ የኤርትራ ፍላጎት ኢትዮጵያ ውስጥ የኢትዮጵያ መንግስት ማዳከምና ከዛ በኋላ ሀገር ማፍረስ ነው። ከዛ በኋላ መንግስት እንዲመጣ ማድረግ አይደለም። ይህንም ማንም ሰው በማናቸውም የፖለቲካ ትንተና ይሄንን ይፈልጋሉ ሊያስረዳ የሚችል ሰው የለም በዛሬው ኢትዮጵያ ውስጥ። ኢትዮጵያ ማዳከም ወይ ደግሞ ማፍረስ የማይሆን መሆኑ አካባቢውን በጣም ማንበብ ይችላሉ ለሚባሉት ለፕሬዝዳንት ኢሳያስ አይደለም ለሌላውም ግልጽ ነው። በዚህ ሳቢያ ከአሜሪካንም ማጣትን ደግሞ ራሱን የቻለ አደጋ ነው። ስለዚህ ኤርትራም ከነዚህ ጋር መሰለፍ መንግስትን ማዳከም ሳይሆን እጇ ላይ ያለውን ነገር ለማጣት ያላትን እድል ስለሚያሰፋ ከአሜሪካም ጋር ቅራኔ ውስጥ ጭምር ስለሚያስገባ አሜሪካም ኤርትራም እጇን መሰብሰብ የምትችልበት እድል ሰፊ ነው ብዬ አምናለሁ። ይህ ባለበት ሁኔታ ውስጥ ህወሓት ውስጥ የሆነ ኃይል ከዚህ አዙሪት መውጣት ያለው ምርጫ በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን መንግስት ወደ ቦታው ለመመለስ ዝግጅቱን አረጋግጦ መንግስትን አስረክቦ ከዛ በኋላ ያሉ የቀሩ ነገሮችን ለመነጋገር እስካልተዘጋጀ ድረስ የሚቀር ነገር ያለ አይመስለኝም። እነሱ ተኮሱም አልተኮሱም ምናልባት በምዕራባውያኖቹ በኩል አሁንም ኢትዮጵያ መንግስት ላይ ግፊት ያደርጋሉ ብዬ አምናለሁ። እነሱ ላይ ማዕቀቡን ሲጥል የኢትዮጵያ መንግስት እረፍ ወይ ደግሞ ወደዚህ ሁኔታ ውስጥ አትግባ ለሚለው ነገር በኢትዮጵያ መንግስት በኩል ለሚቀርቡ ጥያቄዎች አንዱ ምላሽ ነው ብዬ አምናለሁ። ማዕቀቡ የቪዛ ማዕቀቡ ምናልባትም የኢትዮጵያ መንግስት ወደ እርምጃ ከማምራቱ በፊት ተጨማሪ እርምጃዎች በአሜሪካ በኩል ይኖራሉ። በነዛ በኩል ምላሽ ከሌለ ሀብታቸውን ፍሪዝ ማድረግ ማለት ሀብታቸውን እንዳይንቀሳቀስ ማገድ ለሌሎቹ ከባድ ላይሆን ይችላል። ለቲፒኤልኤፍ ግን ሀብት ማንቀሳቀስ ከባድ ነው። ሀብት ማንቀሳቀስ እንዳይንቀሳቀስ ማገድ ከባድ ነገር ነው። የኤፈርት ሀብት አለ። በግለሰብ ደረጃ ብዙዎቹ እንኳን እነሱ ከእነርሱ ጋር ሲሰሩ የነበሩ አሜሪካ ውስጥ ብዙዎቹ የነዳጅ የምናምን ሱቅ ባለቤቶች ናቸው። ግን ትግራይ ውስጥ እነሱን ዙፋን ላይ ያወጣው እግሩን አካሉን ያጣው ወይ ህይወታቸውን ከፍለው ቤተሰቦቻቸውን ያለ ጧሪ የተዉት ልጆች ዛሬም ከነችግራቸው ምናልባትም ተጨማሪ ልጆቻቸውን ከጉያቸው እየተነጠቁ ያሉበት ሁኔታ ነው። የስልጣን ላይ ለነበሩ ሰዎች ዘመዶች ምናምን ግን
ሀብት ጋር ላይ ወጥተዋል፣ ዘርፈዋል፣ ኢትዮጵያን አራቁተዋል። በዚህ መንገድ የወጣ ሀብት እንዳይንቀሳቀስ ታገደ ማለት ለቲፒኤልኤፍ ቀላል ነገር አይደለም። እዚህ የአሜሪካ መንግስት ውሳኔ ላይ ወይ ደግሞ የቪዛ አቀባ ላይ መቀሌ ኖርክ፣ አዲስ አበባ፣ ቻይና ሆንክ፣ ኢራን ልዩነት የለውም። በማናቸውም መንገድ ሰላም እንዳይረጋገጥና ወደ ግጭት የሚመልሱ ሁኔታዎች ውስጥ የሚሳተፍ ሁሉት ላይ ሁሉ ማዕቀቡ እንደሚቀጥል ነው የሚገልጸው። የቪዛ ማዕቀቡ፣ ከዛ በኋላ ደግሞ ሀብት ወደ ፍሪዘሩ ማድረጉ። ቻይና መኖር ወይ ኢራን መኖር የሚያድንህ ነገር ካለ ሀብት አሜሪካ ከሌለህ ነው፣ ወይ ደግሞ አሜሪካ መግባት ካልፈለግክ ነው። ግን የብዙዎቹ ዋስትና ያለበት ቦታ ብለው የሚያስቡት አሜሪካ ስለሆነ ቤት አላቸው፣ የተለያዩ እንትኖች አክሲዮን አላቸው እና ማዕት ነገር ነው ያላቸው። እንዲሁም አንዳንድ መንደሮች ሁሉ ተገንብተዋል። የከሌ ከሌ ይባላል። ምናልባት ሲፋቅ ሄዶ ቲፒኤልኤፍ መድረስ እድሉ ሰፊ ነው። እናም በዚህ መሰረት በሕክምናና በእርጅና ላይ እዚህ አሜሪካ የሚገኙት አቶ ስብሃትና ቤተሰቦቻቸው፣ አምባሳደር ብርሃነ ገብረ ክርስቶስና ቤተሰቦቻቸው፣ አምባሳደር ፍስሐ አስገዶምና ቤተሰቦቻቸው አሜሪካ ስላሉ ቪዛ ማዕቀቡ አይመለከታቸውም። ግን ቀጥሎ የሚመጣው ሀብት ምናምን የማገዱ ነገር ተፈጻሚ ስለሚሆን ወደ መቼም ወደ ኢትዮጵያ ማሸሽ አይቻልም። ከዚህ በኋላ ወደ ቻይናም ተቀባይ የሚያስፈልግ ይመስለኛል። በብዙ መልኩ ሰላምን ለማረጋገጥ ከግጭት ለመውጣት እድሎችን የሚያሰፋ የአሜሪካ እርምጃ ብዙ ነገሮችን ለውጣል ብዬ አምናለሁ። በነገራችን ላይ ይህ እርምጃ ወደ ፋኖም ወደ ሸኔም ይሄዳል። ልዩነቱ ወደ ፋኖም ወደ ሸኔም ቢሄድ የፋኖና የሸኔ ሰዎች ገና ተራቸውን ለመዝረፍ ሲዘጋጁ የነበሩ ሰዎች ስለሆኑ የዘረፉት ስለሌለ እነሱ ላይ ብዙ የሚያመጣው አደጋ የለም። ቪዛ ብቻ ነው እንትን የሚላቸው። እነሱ አዲስ አበባ ካልገቡ ገና ቪዛ ስለማይፈልጉ በዚህም በኩል ብዙ ተጽዕኖ ያለው አይመስለኝም። ለመሸሽ ለሚፈልጉ ሰዎች እሱ አስቸጋሪ ሊሆን ይችላል። ከሚሸሹ ይልቅ ወደ ኢትዮጵያ ቢመለሱና የቪዛ አቀባው ሳይጣልባቸው ወደ ሰላሙ መድረክ ቢመለሱ አንዳንዴ የተቆለፈ ነገር ሌላ ጊዜ ሊሄድ ሲሉም መፍቻ ስለሚያጣ ማዕቀቡ ወደ እነሱ ሳይሄድ ይህ ነገር ላይ ዝም ብሎ ቆም ብሎ ቢያስቡበት ጥሩ ነው ብዬ አምናለሁ። ማዕቀቡ ይሄዳል። ለምን? ሰላምን በሚያውኩና ወደ መፍትሄ የሚወስዱ መንገዶች ላይ እንቅፋት የሆኑ ኃይሎች ስለሆኑ ከቲፒኤልኤፍ ጋር ተባብረ ትግራይ ውስጥም ይሁን በአካባቢው ሰላም እንዳይኖር ካደረግ ጽምዶ በሚለው ትብብር ውስጥ ሆነው የሚንቀሳቀሱ ኃይሎችም ከዚህ ከማዕቀቡና ከማዕቀቡ ቀጥሎ ከሚመጡ አደጋዎች ነፃ አይደሉም። እያንዳንዱ መረጃ በዝርዝርና በጥልቀት ያቀልጹም እንደሆን ለአሜሪካ መንግስት ተራ ነገር ነው፣ ያውቀዋል። ምናልባት እኛንን የማናውቀው እነሱ ከዚህ ጋር በተያያዘ ለጽምዶ ፈጣሪዎች ለኤርትራ መንግስት የሆነ መልእክት እንደሚልኩለት ምንም የሚያጠራጥር ነገር አይደለም። ስለዚህ ይሄ ትላንት በአሜሪካ ስቴት ዲፓርትመንት በኩል የወጣው ነገር ኢትዮጵያ ውስጥ ሰላምን ለማረጋገጥ ከሆነ አዙሪት ለመውጣት ለሚፈልግ ኢትዮጵያዊ ትልቅ የምስራች ነው። የትግራይ ህዝብ እፎይ የሚልበት እድልና ጊዜም እየተቃረበ ነው ብዬ አምናለሁ በማናቸውም መንገድ። ነገር ግን ትግራይ ውስጥ ያለውን ነገር ደግሞ እንትን ስንል ከዚህ አዙሪት መውጣት ፈልገው ይህን አክራሪ ቡድን ለመዋጋት በሰላማዊም ይሁን በመሳሪያም የሚንቀሳቀሱ ኃይሎች አሉ። የቲፒኤልኤፍ ወይ ደግሞ ቲፒኤፍ በተባለውም በቲዲኤፍ በተባለውም ሲንቀሳቀሱ የነበሩ። ህወሓት ይወገዳል፣ ጥያቄ ውስጥ የሚገባ ነገር አይደለም። በሰላም ሂደቱን ይለቃል ወይስ በእርጩሜ ይተናል? በሂደት የምናየው ነገር ነው። ነገር ግን ጥያቄዎቹን በተመለከተ
ህወሓት ኃይሎች አካባቢ አሁንም ውስጥ የቀረ የሚንከባለል ነገር ካለ እሱን አንደኛውን አፍርጦ መልስ ማግኘት መኖር አለበት። በማናቸውም ሁኔታ ኢትዮጵያ እንደ ሀገር መቀጠሏ ላይ ከብዥታ ውጭ ማመን እስካልተቻለ ድረስ የሆነ ቀን ሀገር የሚለውን ነገር ውስጥ ይዘህ እስከተጓዝክ ድረስ በመሬት በምናምን ለመስማማት የሚቻል ነገር አይኖርም። አንቀጽ 39ን ሰርዞ የትግራይ ህዝብ ይሁን ሌላኛው ኢትዮጵያ ህዝብ የትኛውም ጫፍ ላይ ባለቤት የሆነው የሚኖርበትን የፖለቲካ ስርዓት በኢትዮጵያ ምድር እውን እንዲሆን የራሳቸውን አስተዋጽኦ በማድረግ እስካልተሳተፉ ድረስ አሁንም ሉዓላዊ ግዛት፣ አሁንም ምዕራብ ትግራይ መፍትሄ የማያመጣ ነገር ላይ እየዳከሩ ነው። ለትግራይ ህዝብ አክሱም ላለው፣ ሽሬ ላለው፣ ተንቤን ላለው እዛ ቦታ ላይ ምን የጎደለበት ምንድን ነው የሚያጣው? አማራ አስተዳደረው፣ ራሳቸውን አስተዳደሩ፣ ምንድን ነው የሚጎድልበት? ወልቃይት ያለ የትግራይ ህዝብ ዶክተር ደብረጽዮን አስተዳደሩት፣ አቶ አረጋ አስተዳደሩት። ምንድን ነው የሚያገኘው? ምንድን ነው የሚጎድልበት? ምንድን ነው የሚጨምርለት? ማንም ጤነኛ ሰው ማለት ያለበት ተፈናቃዮቹ ቤታቸው፣ ሰፈራቸው፣ ቀያቸው ይግቡ ነው። በባለቤትነት ይመለሱ፣ በፖለቲካ ስርዓት ውስጥ በምርጫም በምናምን በመሪነትም በምንም እኩል መብት ይሰጣቸው ነው። ችግሩ እንዴት ይፈታ? ህገ መንግስት ራሱ ቲፒኤልኤፍ የጻፈው ህገ መንግስት አለ። ይሄንንም እኮ እንደው ምናልባት እውነት ለመናገር ህገ መንግስቱ አይፈታልንም ማለት ያለባቸው የወልቃይት ሰዎች ናቸው። በጉልበት ነው የተወሰደው። ቲፒኤልኤፍ ወደ ስልጣን ሲመጣ በጉልበት የተወሰደ መሬት ነው። በፊት ያልነበረ ነገር እነሱ በጻፉት ከዛ በኋላ በተጻፈ ህገ መንግስት እንዴት ምላሽ ያገኛል ብለው ጥያቄ ቢያነሱ ተገቢ ነው ብዬ አምናለሁ። ግን ለመፍትሄ አይጠቅምም። እሱም ቢሆን ካለንበት ሁኔታ ላይ ተነስቶ ዘላቂ መውጫ መፈለጉ ለሁሉም ይጠቅማል። ቲፒኤልኤፍ መሄዱ፣ ቲፒኤልኤፍ መትመኑ የምናየው በቅርብ ርቀት የምንዳሰሰው የሚመስል ነገር አለ። የቲፒኤልኤፍ መሄድ ግን የቲፒኤልኤፍ መሄድ ብቻ ሆኖ እንዳይቀር አንደኛውን ኮተታችንን ጭምር ጠራርገን እፎ የምንልበትም እንዲሆን በትግራይ ፖለቲካ ኃይሎች አካባቢ የኔ የሚል ብቻ ሳይሆን የሌላውን መብት ጭምር ታሳቢ ያደረገ ከምንም በላይ የትግራይ ህዝብ በሰፊው ሀገሩ ባለቤት የሚሆንበትን የፖለቲካ ስርዓት ቢከፋውም ቢለማውም ሌላ አማራጭ የለም። ኢትዮጵያ ነች። መብትን የሚገፍ ኢትዮጵያ ውስጥ ካለ ከሌላው ኢትዮጵያ ጋር ሆነ ታግለ መብትህን ማስከበር እንጂ የራስን ጎጆ በመውጣት መብት ማስከበር የሚቻል ነገር አይደለም። ዛሬ እነዚህ ሰዎች ትግራይን ሀገር ሆና ይዘዋት ቢሆን ኖሮ እነዚህ የሚያመልጡ ልጆች የት ይሄዱ ነበር? ምን መሸሻ ይኖራቸው ነበር? ትልቅ ሰፊ ሀገር ስላላቸው ነው። ትግራይ ብለህ የያዝከው ሀገር ትግራይ ብሎ ሊቆም አይችልም። እያየን ነው። በፖለቲካ አደረጃጀቶቹ አካባቢ ራሳቸውን ችለው ሌላ ሀገር መውጣት የሚችሉበት እድል ሰፊ ነው። እንዲህ ያለ ቆሻሻ ነገር ውስጥ ለምንድን ነው ሰው መባከን የሚፈልገው? በቃ መውጫ ነገር የማንም መብት ያልተረገጠበት የሁሉም መብት የተከበረበት ኢትዮጵያ እንዲኖር መስራት። የኢትዮጵያን የዚህ ወይም የዛን ሰፈር መብት የሚገፍ ካለ ለሁሉም መብት በጋራ ቆሙ ይሄንን ችግር ለመፍታት መንቀሳቀስ ነው። ምርጫ የለንም። እንደ አንድ ሀገር አብሮ ከመኖሮች መውጫ መንገድ የለም። ሌላው የጥፋት የሲኦልን ደጅ ማንኳኳት ነው። ይህን አምኖ በዚህ ላይ እርግጠኛ ሆኖ መጓዝ ከተቻለ ያሉ ችግሮች በቀላሉ መፈታት የሚችሉ ናቸው ብዬ አምናለሁ። ሀገር ጭንቅላት ውስጥ ካለ ግን ችግሩ ከቲፒኤልኤፍ መሄድ በኋላም የሚቀጥል ስለሆነ እሱ ላይ በደንብ መስራት የሚያስፈልግ ይመስለኛል። ክቡራን ተመልካቾቻችን የዛሬ አርብ ሰኔ 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሰኔ 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።